ነገር ለሰጠሽኝ ነገር ጊዜ ይስጥልኝ። ተባረኪልኝ። ይህንን እየሰማሽ ከዛ ትመጪማ ያው አላይ ነው እንገናኝ፣ እንዲህ ልረዳው ነው እንደዚህ ላደርገው ነው ብለሽ ገብተሽ ከአንድ ዓመት በኋላ በእኔ ደረሰ በእናንተ አይድረስ። የቀጠቀጠኝ ይሁኝ የደበደበኝ $28,000 አውጥቼ ለሱ ብዬ ሱቄን ዘግቼ ብሎን አስቀይሬ $4,000 ነው ያተረፍኩባቸው። ጉድን አታውቂም። እኔ ሳምሪ የማታተርፍ ከሆነ እቀጠቅጣታለሁ። ሳምሪ ራሷ ወጪ አልፈልግም። የእኔ እናት ወጪ የምናወጣው 18 ዓመት በታች ለሆኑ ብቻ ነው። ፊሎ ራሷ 18 ዓመት ከሞላት በኋላ ፊሎ ያ ብሪንግ መኒ ያ ብሪንግ ሰምቲንግ ጎ ቼንጅ ዩር ላይፍ። የእኔ እናት ምን አይተሽ ነው እንደው ጂጂ ምን ቀመሰች ብለሽ ነው እህትዋ? እንደው እስቲ እንደው ላዋራሽ የተለየ ነገር ከዚህ ሁላ ወንድ የተለየ ነገር ያለ መስሎሽ ነው? ቦድካ ነው የእኔ እናት። እኔ ሜዛለታ ቦድካ ነው። በጤና ቢሆን ኖሮ መጠጥ ከዛ በኋላ እንዴት እንዳስጠላኝ። በተለይ ሀበሻ ቤት ሄዶ መጠጣት። የኔ እናት ከሀበሻ ጋር ተገናኝታችሁ ሳታውቁ ስትቀሩ ያያችሁት ወንድ በሙሉ አባት፣ እናት፣ ወንድም ሁሉ ነገር የሀገር ናፍቆት ነበረብኝ። የወንዶች ናፍቆት ነበረብኝ። የእናት የአባት ናፍቆት ነበረብኝ። እሱም በሙሉ ነው የተወጣው። አንድ ቀን ሄድኩኝ፣ አንድ ቀን መዘዝ ይዤ መጣሁ። ገባሽ? አሁን እዛ ጋር የቤተሰብም የሀገርም የሀበሻም ምናምን ናፍቆቱ ተጨማምሮ እኮ ነው እሱ ላይ ጣለኝ። አንቺ ግን ምን ሆነሽ ነው? እየተናገርኩ ያ ወይዘሮ ወርቄ ያንን ሁላ ፋይል አውጥታ እየለፈለፈች ችግር አለ 666 86 76 ሰይጣኖች ጭንቅላቱ ላይ ያለ ሰውየው እየተባልሽ እየተነገረሽ ያ ችግር የለውም እኔ ጳጳስ ነኝ ቄስ ነኝ ሼክ ነኝ ሰይጣኑን አወጣለሁ ብለሽ የሱ ሰይጣን ተካፍለሽ መጨረሻሽ ይኸው ካለሽበት ምድር ላይ በሙሉ ዛሬ ሂስቶሪ ልትለጥፊ ከሽማግሌ ጋር ብትሆኝ 10 እንዲህ ብትሆኝ ጭንቅላትሽ ያለው እንደሆነ ሌላ ቦታ ነው የኔ እናት። እና ጂጂ ዛሬ እየሰማሽ ነው ለወንድ አደረገች የኔ እናት። እኔ ለእናቴ ራሱ ሳደርግላት እናቴ ለእኔ ጭቆ መላክ አለባት። የሆነ ብር ልክና ስሚ ብር ልክና ማለት ነው ብር ልክላቸውና ማሚ እስቲ ጭቆ ሰርተሽላት ለምን ለጭቆ በያ ብሩ ትልከት ለጭቆ ቂቤው በሶ ምናምን $100 ልክ እኮ ነው ለራሴ ግር የሚለኝና አላደረካ ጂጂ ግን ትክክል ነሽ እላለሁ። አይ እኔ እንደዚህ ነው ባህሪ እኔ ካልሰጡኝ ያመኛል። እናቴን በቶሎ ልሰጠኝ ይገባል። ምክንያቱም እዛ ቤት ውስጥ ብዙ ሰው ይኖራል። አሁን ካልኩሌት ማድረገው ማለት ነው። እኔ ወጥቼ እዛ ቤት ውስጥ ብዙ ሰው ይኖራል። እየከፈሉ አይደለም የሚበሉት። እኔ እዚህ ስላለው ብቻ ምን የምበላው ነገር የለም ማለት ነው። ለምን ይሰጠኝ? የወንዶች ጉዳይ ኢንተረስቲንግ ነበረ። በጆሮ እያዳመጥኩኝ ከስተመረች የምናት ይሄን እኮ ስራ ላይ ነሽ እንዴ ዛሬ እንዳት እና ጂጂዬ ምን ቀመሰች ብለሽ ነው ቀምሰሽ? እኔ $28,000 አይደለም 8 ብር አይለበትም ሰውዬው በምን ይልኛለች። ያ በልቻለሁ በልቷል። መጨረሻውን ደግሞ ራሱ ይከፍላል። እንደዛ አፉ ደግሞ ማያርፍና አሁንም የሚል ከሆነ ደግሞ በድጋሚ ይከፍላል። ስቶሪ ታይም ነው እናቴ፣ ስቶሪ ታይም ነው። አሁንም በድጋሚ ይከፍላል። ካስፈለገ አሁንም ማስከፈል ይችላል። በድጋሚ ያስከፍላል። እናቴ ላከችኝ እኮ ለእናንተ ስልከፍል አይደለም ተቀብለሽ ነው ይላል። ቤቷ ሸጣ ጀርመን ላከችኝ። የመርካቶ ልጅ ሆኜ ደግሞ ጭራሽ ዌብሳይት አንተ ደግሞ በስመ አብ ወመንፈስ ቅዱስ አምላክ በስመ አብ ወመንፈስ ቅዱስ አምላክ። እኔ ጸሬ እኮ ከድህነት ጋር እኮ ነው ከሰውየው ጋር እኮ አይደለም። ድህነትን አምርሬ ነው የምጠላው። ገባክ? የፈለገ ቆንጆ ብትሆን ቁመት 2 ሜትር ቢሆን ያ ብር ከሌለ እኔ እናት ያመኛል። ደም ስሬ ራሱ አይሰራም። የሆነ ነገር በቃ ወስዶ ወራት ካልጋበዘኝ ኖ ወራት ብቻ ምናምን አይደለም ነው በቃ የሚኖርባቸው ላይፎቹ የእሱ የሆነ ስታንዳርዱ አሪፍ ሆኖ እሱ ብቻ አይደለም። የኔን ህይወት ካለወጥ ምን ያደርግልኛል? እቺ ዳዊት ያለች እዚሁ አልቀመጥም እንዴ? እዚሁ ተቀምጬ ካንተ ጋር ብዳረቅና እዚህ $100 ሰብስቤ ቦታ አይሻለኝም እንዴ? ለምን ራሴ አልሰራም እንዴ? $100 እኔ $1,000,000 የሚሰጠኝ ነው የፈለኩት $1,000,000 ያ ከዛ ላይ ፎቅ አይነ ጭቅጭቅ ስራ እምቢ ተሰርተ ለውጥ ስራና ለውጥ ይሄንን ኦፖርቹኒቲ በዚህ በኩል ብለህ ታቀርብላቸዋለህ። አይለወጥም። ታዲያ ጂጂ ቆርቆሮና ጫት ከሚቀም ሰው ጋር ጀርመን ውስጥ እድሜ ሊቀጥል እናት ሄደሽ አለ እንደ ቀበሌ ዛፍ መብራት ኃይል ቆረጠሻል። እንደ ቀበሌ ዛፍ መብራት ኃይል ሊቆርጠኝ እኔ የተለፋብኝ ልጅ ነኝ። ያ ጥፋት ሊኖረኝ ይችላል፣ ግን እዛ ጋር ራሴን አላደርግም። እዚህ ድረስ መጥቼ ከዛ ከመርካቶ ሰፈር ከኢትዮጵያ የምትባል ከአፍሪካ ከምትባል ሀገር እዚህ መጥቼ ያ ጀርመን የሚባል ሀገር መጥቼ ድህነት የኔ እናት ወጣ ብትል እንኳን ስንት ሀብታም አለኝ ሰፈር። ያ አልፈለጉንም እንጂ እኛ እንፈልጋቸዋለን፣ ግን አንደፍራቸው እንጂ በጣም ሀብታም ያለ አንደፍራቸው። እንደዛ የኔ እናት እና ይህንን ሙጀሊያም ይዤ እዚህ ጋር እያከኩኝ እዚህ ጋር መጥቼ ልኖር ከጸባይ የለም፣ ከገንዘብ የለም፣ ከድንቁርና ያ እንዲ
ረስማ ሙናዬ እንዴት ነው? ነግሬያቸዋለሁ። ስህተት ሊኖር ይችላል። አሁን ሰው ምን ይላል? አንቺ ታዲያ ለምን እንደዚህ አድርገሽ ወሰድሽ ምናምን? እኔ እናት አንድ ቦድካ ጠርሙስ ከዚች አር ለቅላቂ ጋር አንድ ቦድካ አይደለም። እንዲያውም የሰማሁትን ከዛ በኋላ 3 ቦድካ ነበር፣ 3 ጠርሙስ ነበር። ጓደኞቼ መጡ። እኔ ሂጅ አላውቅም። ለመጀመሪያ ጊዜ ነው የሄድኩት እዛ። ገባችሁ? ከስንት ዓመት በኋላ መሰላችሁ? ቢያንስ ከ10 ዓመት በኋላ ጓደኞቼ በስልክ ተጠራርተው ነው የመጡት። በስልክ ጂጂ መታለች ተብሎ ማለት ነው። በጣም ማከብረው ጓደኛ ከኢትዮጵያ መጥቶ ለኔ ነው የመጣው እና እነሱን ሳገኝ በቃ አወረዱ። እዛም ቦድካ እዛ ልጅቷ እንደውም አልተከፈለኝም ማለች። በስንተኛው ጊዜ ስትሰማ ያንን የቦድካ እንትን እኮ ነው ያልተከፈለኝም ማለች። የእውነት አልተከፈላት ማለት በደስታ ሳይከፈል ማን እንደከፈለ የማይታወቅ ሳይከፍሉ ነው የመጡት። እኔ ነኝ እንደውም የሰጠኋት እንደዚህ ትንሽ ገንዘብ ማለት ነው የሰጠኋት። እምቢ አለችኝ እንጂ ውሰጂ ብዬ 100 ብር ነው የሰጠኋት። 3 ቦድካ ነው የወረደው። እናቴ 3ቱንም ጭጭ አድርጌያለሁ። እንግዲህ አስቡት እንግዲህ ስንት ነበር መሰላችሁ? 7-8 ሌሎች የራሳቸው ነገር ነበር ሲጠጡ የነበሩት። ከዛ እሱን ነበር ሲጠጣ ነበር። ለካ የለም ቀን ስልኬን በሙሉ ጥዬ የገባሁት። ስልኬን እኮ ሰው አግኝቶ የሰጠኝ። ስልካችንን ጥለን ብዙ ነገር አድርገን ይገባል። ከዛ ራሳችንን የቱ ጋር እንዳገኘን ነገር አይደገምም። አሁን አያት ነን እንግዲህ ነግሬያቸዋለሁ። የዛ ጊዜ ነውር ነው አሁን ያንን ነገር ባወራው። ልጆቹ እያደጉ ነው። እናቴ ራሴን የቱ ጋር እንዳገኘሁት አይቻቸዋለሁ። ራቁቴን ይጋቸዋለሁ አልጋ ላይ። ከዛ ማን ደፈረኝ እንዳልል ከባድ ነገር ነው። የሀገር ሰው ነው። ጠጥተናል። ያችን ጥፋቴ ለመሸፈን ብዬ ነው እንደዚህ መጣጣ ውስጥ የገባሁት። ይሄ ጣጣ ሌላ ጣጣ። ሁሉ ጊዜ አንድ ጥፋታችሁን ለመሸፈን ብላችሁ የምትሄዱት ነገር ሌላ ጥፋት እንደሚያስከትል ተማሩበት። ጥሩ ነው፣ ትማሪበታለሽ። ግን የሚያስጠላ ምንድነው? በቃ የማይለቅሽ ሁሉ ጊዜ በቃ ስላንቺ ክፉ የሚያነሳ የሚሳደብ ባለጌ በቃ አስጠላኝ። በቃ ወይ በጣም በቃ ለሌላው ትምህርት ይሆናችሁ። በተለይ ዱርዬ ምናምን አደራችሁ። እግዚአብሔር ምስክሬ ነው። ትዋረዳላችሁ፣ በጣም ትዋረዳላችሁ። እኔ በጣም ያሳገኝ የኔ መዋረድ ለሌላው ትምህርት ይሆን ነበር። ልክ በቃ እኔ ያስቀናችን ይመስላት ይችማ። እኔ እኮ አሳዝነኛለች እኮ መጀመሪያ ላይ አሳዝነኛለች። ግን ምን አልኩኝ? እኔ እንደውም በሰላም ማለት ነው ደስ ያለኝ እንደውም ሚስት ማግኘቱ በቃ ሞር እንደውም ሚስት ሌላ ሴት ከጠበሰኝ ይረሳኛል ያልኩት። እናቴ ጨረሽ ሰው ቁጭ ብላ ትሰበኝ ነበር። ትዝ ይላችኋል። ቱናይ አሁን ምን ልበልሽ አንቺን? ልጅሽን እኮ ነው ያገኘሽው። $28,000 $28,000 እኮ ብድር ተበድራ አሁን እኮ ራሷን እየሸጠች ነው የምትከፍለው ከማንዶሽ ሽማግሌ ጋር ማለት ነው። በስበስ አፈር ሰው ትምህርት ነው ሊሆን የሚገባው። መድኃኒዓለም የሆነ ነገር ስታይ ኦኬ ይሄ ነገር በሌላው የሆነ እኔ ላይ ይሆናል ትያለሽ እንጂ ጭራሽ ምን አደረገችለት ለሱ ምን አደረገ? እኔማ ይኸውልሽ መንገድ አስያዝኩትኝ። ላይሰንስ አስወጣሁትኝ ሰው እንዲሆን ህግ እንዲያውቅ ጎበዝ እንዲሆን ዩቱብ ላይ እንዲሰራ ራሱን እንዲለውጥ የሆነ ታይም ላይ መለያየት እንዳለብን እኔ ከመጀመሪያው ነገር ነው አይኖ አውቀዋለሁ። ከእንደዚህ አይነት ሰው ጋር እንደማን ነው ባህሪን አውቀዋለሁ። ለራሴ ነው ራሴ የተቆጣሁት። አንቺ ባለጌ፣ አንቺ ጨምላቃ፣ አንቺ የራስሽን ባህሪ እያወቅሽ የማን አባቱን ህይወት ልትለውጭ ታውቂዋለሽ ባህሪሽ። ለምንድን ነው የሰው እዚህ ጋር ያመጣሽው ብዬ በጣም ያዘንኩትኝ በራሴ በጣም ተቆጥቻለሁ። በቃ እንዴ ስንት ዓመት በሙሉ ባህሪን እያወቅኩትኝ እኔ ድሃ ብወድ ኖሮ የልጆቼን አባት አቅፍ ያለው ነው እንዴ ድህነት ከሱ ጋር የነበረውን ነገር ሳስብ እኮ በቃ ከዚህ ሰው ጋር ምንም አያልፍልኝም ብዬ 2 ልጆቼን ቁጭ አድርጌ መጥቼ ለብቻዬ እዚህ አፈር ከደሜ በልቼ በጣም መስዋዕት ከፍዬ እኮ ነው እዚህ ጋር ዛሬ ያለሁት። ያንን የመሰለ እንኳን የምወደውን የልጆቼን አባት ትቼ መጥቼ ምን አባት ላደርግ ነው? ጀርመን ሀገር ድረስ መጥቶ ድህነቱን በራሱ ያለው በጣም እንደ ሰው እንኳን ያልሆነ ሰውዬ የረባ እንኳን ነገር የሌለው ሰውዬ አንጥቼ እዚህ ስጨማለቀ ከሳክል ጥፍር ስቆርጥ እግር ሳጥብ ፀጉር ሳስተካክል ምስል አሳዝኖኝ ማለት ነው። ልክ አሁን የቆርቆሮች ነጭ ቅማል አሳዝነው አይደል አሁን ገብቶበት ያለው እንደዛ ነው የሚሆነው። አፈር ቢያፈር ይሰለሽ እኔ ድሮ ጥፍር ፑዲኮ ማኒኮ አድርጌ $100 ነው መቀበል በነፃ ቆርጬ በነፃ ጥቤ ጥፍር ሊቆርጬ ቁጭ ብዬ ሞርጬ ምን ብዬ እንደዚህ ልዋረድ ተዋረዱ። አይ የሴት ልጅ መከራ ተዋረዱ እኮ በማንም ባለጌ ቆሻሻ። አሁን ስም ያናደደው ምን እንደሆነ ታውቃላችሁ? ሄደ እዛም ቂጥም ደበደበ፣ ወገብም ያዘ፣ ጡትም ጨበጠ። እንዳለ ጥሏቸው የሄዳቸው ላይፎች በሙሉ የተሻሉ እንጂ ከሚመጣው ጋር አልሆነለት ብሏል። አስቡት ነበር። ሁለተኛ ነገር አትሊስት እንደው ያ እቺ ያው ሁለተኛው የነበረችው ራሱ መጥፎ ሴት አልነበረች። ይህንን ብር አውጥታ ካረገችለት ይና ገሰው ደግሞ ከስቃላ እንደው ለሚደክላት ሽማግሌ ነበርና እሱን ጥላው ከዚህ ሰው ጋር ከዛ ብር እያመጣች እሱን እዚህ ተስክሪ ነበር። እንደዚህ ያደረገችለት ልጅ ነው ራሱ ከብልግና እኔ አሁን እቺ ልጅ የሰራችው ስራ ጥሩ አይደለም። እኔ ላይ ያደረገችው የሰደበችኝ ማለት ነው። ግን እስካሁን ከያዛቸው ሴቶች እንደውም የተሻለች ናት። እውነት በጣም ብዙ መስዋዕት ከፍላለች። አሁን አውራልሻለሁ አንቺ ሙጀሪያ ማለት ነው። በአሁኑ ሰዓት አንድ ሰው ታሞ አይደለም ገርል ፍሬንድ ጥሩ ነገር ማለት የሰራችው ነገር ይሄ ባለጌነት ነው። እኔ በነገራችን ላይ መድኃኒዓለም አላደረገውም።
እኔ አላደረገውም። እኔ ጥዬው ነው የምሄደው። ያ ታሞ ያን ያህል ዓመት ያን ያህል ወር ማስታመም መጠየቅ ምናምን ማይጋድ ከፍቅርም የተነሳ ሳይሆን በቃ የሆነ ጥሩነት በጎነት ነው። በቃ አንዳንድ ሰው ሲፈጥረው ቻይ ነው። ገባችሁ? እኔ እንደዚህ እየደበደበኝ እየቀጠቀጠኝ ሐኪም ቤት እንዲያውም እንዲህ ነው የምላቸው፣ የሚያፋጥን መርፌ ካለ ውጉት ነው የምላቸው። እግዚአብሔር ምስክር እኔ ራሱ ናቀዋል። እንዲህ ቀጥታ እንግዲህ ላስታመማ እኔ ዶክተሩ ጋር ሄጄ እንዴት ነው ጀርመን ሀገር ውስጥ በጣም ብዙ የውጭ ዜጋ ነው ያለው እና ማራቶን አሉት ነው የምላቸው። ማነው እንትን ምንድን ነው የፈጣኑ እንትን የፈጣኑ ነው ሩጫ ስፔድ እንዲህ ይቀጥቅጡ እንደዚህ አዋርዶኝ። እናንተ በውስጥ በኩል የሰደባትን ነገር ብታዩ የሚናገር እኔም በውጭ የሰደበኝ ስድብ እንዲያውም የለው። እሷን የሚሰድባት ስድብ እሷን የሚናገራት ንግግር በኢየሱስ መንገድ ላይ እንዴት እንደቀጠቀጣት ምናምን ነው ነገር ቪዲዮ በምናል እውነቱን ነው የምነግርሽ። እውነቱን እንዴ እኔ ለምን ብዬ እኔ የሚወደኝን አንደኛ ነገር የሚወደኝ ሰው ነው የሚወደው፣ የሚያከብረኝ ሰው ነው የማከብረው። የማታከብረኝ የማትወደኝና እኔ በሰጠው የማሰጠኝ ከሆነ አንተ እንድትኖር ምን አገባኝ? እግዚአብሔር እንትን ብሏል ይውሰድ ሲፈልግ ኦኬ ቡና የጠጣችሁ ዛሬ ቡና ታይ ነው ኦኬ። ለምን ባናት ተከለ ልጅ ስትል እኔ እናቴ ስንት አቅፋ ለፍታ አሳድጋኝ እዚህ ድረስ መከራዋን አይታ በዚህ ሰዓት ደግሞ ቅድስትዬ አረሳም እኮ ብለን አይደለም እኮ የእርሹ ምናምን ነገር እኔ እናንተ ሰውዬው አፉን እየከፈተ ነው። ለክፍት አፍ ደግሞ ያለፈበትን እንዲያስታውሰው ይነገረዋል። ምንድን ነው እስቲ ድገሚ። ኦፍኮርስ ለራሳችሁን ስትወዱ ነው። በቃ ለራሳችሁ አስቡ። ለሰው መኖር ምናምን ጥር ጊዜ ለአከሌ መኖር ኧረ እኔ መጀመሪያ ስኖር ነው። እኔ ለማንም አልኖርም። እኔ ፏ ብልጭ ደስ ሲለኝ ያ ፏ ብልጭ ስል ደስተኛ ሰው ከዛ ኔክስት ትኖራላችሁ። ሁላችሁ መጀመሪያ አም ደ ፈርስት ፕላስ ፎር ሚ ጋድ እኔ ሲመቸኝ ነው ሌሎቻችሁ የሚመቻቸው። እናቴ የለ አባቴ ለልጅ የለ ፈርስት ሚ እንኳን ማንም በ40 ዓመቱ የማያልፍለት ጎረምሳ አይደለም። ሎተሪ ቁረጥና ድል የሚሞክር እሙዬ የኔ እናት ቴንክ ዩ ሶ ማች። ሎተሪ ሊወጣለትም ከዚህ የበለጠ ነው የሚያብር እድድ ነው። በነገራችን ላይ ገባችሁ? የሰው ልጅም ገንዘብ ብቻ አይለውጠው፣ ካራክተር ተፈጥሮ ካለወጣችሁ እርሱት። ገንዘብ አይደለም የፈለገ ነገር ቢሰጣችሁ እሙትዬ የኔ ቆንጆ ልጆች ስታፕ አርገኝ ናት። ቴንክ ዩ ሶ ማች ማማዬ። የሰው ልጅ ገንዘብ ስላለው ገንዘብ ስለሌለው አይደለም ባህሪ በፍጹም ለወጥን እኮ ከላይ ያለውን ነገር እኮ ለውጥን እኮ የሳሎን ቤት አበባ እኮ አደረግን። ዋው አገር ጉድ እስከሚል ድረስ አንተ ነህ እስከሚባል መድኃኒዓለም አንተ ነህ ምን ሆኖ ነው ምን አድርጎ ነው እስከሚባል ድረስ እኮ አገር እኮ ይለወጥ እናውቃለን እኮ ምን ተይዞ እንደተመጣ ምን አይነት ፓንት ምን አይነት ቲሸርት። አሁን ደግሞ ፓንት ስልኩ ፓንት ምን አለች ልትሉ ነው። ታዲያ የነበረው ፓንት ነው ፓንት ነው ያየሁት። ታዲያ ምን ልነግራችሁ ፈለጋችሁ? እኔ አንዳንዴ እኮ ግራ ይገባኛል። ፓንት ታዲያ ሻንጣ ስትከፍቱ ፓንት አለ፣ ቲሸርት አለ፣ ከሊባ ላይ የተገዛ ሱሪ ምናምን አለ። እሱን በሙሉ አየን ስምን በኢየሱስ ስም በቃ ከሊባ ነው ሰው እየገባው ነው በቃ ግን ከዛ ራሳቸውን ማይነገገ እኔ እኮ ምን ይከች 90 ቀን እኮ 90 ዓመት ናት የሆነችብኝ። እኔ ነኝ የማውቀው። እና ምን ላይ ነበር ያቆምኩት? የተቀደደ ካልሲ የተቀደደ እነዚህ ጣፍ ወጣሪ በህይወቴ ካልሲ አስራውታ የተቀደደ ካልሲ ይቆሸሽባት አስራውታ እኔ ወጥየው ነው የምመጣው። እኔ እግዚአብሔር ምስክሬ አንዳንድ ጊዜ አርጀንት እንኳን የሆነ ነገር ካለ አላጣው መጥለዋለሁ። ማሽን ውስጥ የማይገባ መጣል ያለበት በስነ ስርዓት በኩራት እኮ ነው። ልክ በቃ እንደ ቴትሮ ጸጉር ተሸክሞ ልክ የመጣው እኮ በኩራት የሆነ አንዳንዴ ሳስበው እንዴ የራሱ እኮ ጥላቻን ይፈጥራል። ገባችሁ? ልክ የአክሱም ሐውልት እንደተመለሰው ሀገራችን በኩራት ነው። እንደዛ እንኳን የኢትዮጵያ ሰው እንኳን እንደዛ አልኮራ ይዞት ሻንጣውን ይዞት ሲመጣ ጥሩ አይመጣም እንዴ? ደግሞ እሱ ብቻ አይደለም ይታጠብና ሀገር ቤት ሄድ ያለው ነገርስ ወይኔ ጉዴ የፈለገ ደህንነቱ መጨረሻ ይገጥ እዛ ላይ ነው። በቃ ሀገር ቤት እንደዚህ የሚለብስ ሰው አለ እንዴ ያልኩት። አዎ ለዳ ይሰጣል እንዴ ነሽና ጂጂ ኪሎ የሚባል ነገር እኮ አለ። ጭራሽ ማሽን ውስጥ ገብቶ ታጥቦ ተጣጥፎ አገር ቤት ሊሄድ ጭራሽ ኡይ ኡፕስ ሀገራችን አላደገችም እንዴ? ህዝቡ አላደገም እንዴ ያልኩኝና ትዝብታችሁን በራሳችሁ አልኩኝና አያቅታችሁ ወደ እዚህ ቤት ሊገባ አራታችሁ አልበዛ እኔ መሌት አልችልም። እቃ እኮ ነው እንዴ በጣም ማስታወሻ ያለው። አሁን እዚህ ልብስ ላይ ምንድን ነው ማስታወሻ ያለው?
አሁን የዚህ ልብስ ላይ ምንድነው ማስታወሻ ያለው? እኔ ያናደደኝ ምን እንደሆነ ታውቃላችሁ? እቃ ንብረት አለኝ ሲሉ ሰውየው መኪና ይዤ 2 ሰዓት ተነድቶ መሄዴ 2 ሰዓት ስንሄድ 2 ሰዓት ስንመጣ 2 ሰዓት የተነዳው የነበሩበት ጫካ ንብረት ሲሉ እኔ ዶክሜንት ምናምን የመሰለኝ ወደ $200 ነው የወጣው። ነዳጅ ምሳው ምናምን ነገር ትበላላችሁ መቼ ሳርፋችሁ ምናምን ነገር $200 እኮ እሱን እዛው ጥሎ ዶክሜንቱን በፖስታ አስልኮ እዚህ $200 ከሺል ላይ ስትፈልጉ ከሺል ላይ ስትፈልጉ ካሁን ብለን ስትፈልጉ ከፕራይም ማርኬት ከቲሞ ላይ 2 ሻንጣ ልብስ ትገዛላችሁ። በኢየሱስ ማቆቃ እንደ ጉድ ይሄንን ጉዴ ቲክቶክ እና ዩቲዩብ እንዳያይብኝ። ይሄ ገበናችን ነው አልኩኝ። በቃ ገበናችን ነው፣ ሰው እንዳይሰማ ገበና። እኛም ትላንትና እንደዚህ እንኳን ባንቆሽሽም ግን ድህነት በደንብ ቀጥቆን እናውቃለን። በደንብ የሚበላ ጠፍቶ ያውቃል፣ ሆን ያውቃል፣ ቆሽሸን እናውቃለን። ግን አቤት የማይቆሽሽ ግን ህሊና ግን ነበር። ከዛስ ንብረት ሲባል ሳቂ መጣ። ደስ ከሚለኝ ነገር ምንድነው አንዱ ከንብረቶች ውስጥ የሚካኤል ስዕል ምናምን ይዘው ነበር የሚካኤል ስዕል፣ የገብርኤል ስዕል፣ የእመቤቴ ስዕል ምናምን እሱ ደስ ይላል። እዛ ጋር ግን እምነት ደግሞ ከጫት ጋር ሲሆን ይደበራል አይደል እንዴ? አይደል እንዴ? ኮፊ ታይም ነው። እንግዲህ ዛሬ ለ15 ቀን እንዲለፈልግ ሰተናቸዋል። ከዛ በኋላ ይሄው ነው እንግዲህ። ብዙም ታሪክ የላቸው በነገራችን ታሪካቸው ራሱ 30 ደቂቃ ይሞላ የ90 ቀን ታሪክ ነው። ብዙም ታሪክ የላቸው፣ ታሪክም የላቸው፣ ብርም የላቸው፣ ንብረትም የላቸው። የ3 ዓመት በሙሉ አሁን ደግሞ ላይሰንስ አጥታው ሰጨልኝ። ታዲያ ምን አባ ላይሰንስ ሳይኖርሽ ፉን ማለት አይቻልም። ቡልሽት ግን ውሸት ነው። እርሶ የሚከፍሉት ገንዘብ የለም፣ ምንም የለም። ተናግረናልም ደግሞ ያ ላይሰንሱን አስነሱ ስንሎት የዛኔ ደንቆሮ ሰው 15 ዓመት እዚህ ተቀምጦ ራሱ የፈረመውን ነገር ፈርሞ እንደማንሳት ከኔማ በጣም ብዙ ነው የሚሰሩት። ሪከርዱን ዛሬ ጀምሬያለሁ። አረጓል ጌቴ በእናትሽ ዩቱብ ላይ ለጥፍና ሸቄበት ይልቁንስ ሰው እናቴ በ3 ዓመት ውስጥ ወንድ የሆነ ማርቼዲስ ምናምን ይዞ ተለውጦ ምናምን ነገር የታባሽ ምናምን ብሎ ያሳያል። እርሶ ጫት ይዘው ጭራሽ ጫትን በጀርመን ሀገር እንዲህ ሲሉ ይሄ ሪኮርድ ተደርጎ ለፖሊስ ቢሰጥ ዩ ጎ ቤቢ ዩ ፊኒሽድ። እንዲያውም መሯቸው ጀርመኖች። ገና የዋ ናቸው አይደል? ጅል ናቸው፣ ጅል ናቸው። የዋ አይደሉም፣ ጅል ናቸው። የዋማ አይደሉም፣ ባለጌ ናቸው። የዋ እኔ ነው የዋ አድርገኝ። ጅልነታቸው እንትን አለ እንጂ አይዋማ አይደሉም። ያ ካልኩሌት አድርገው ያቺን ራሱ እየለፈለፈች ነው ማ አለሁላችንም ከእንደዚህ አይነት ሰው ጋር ያሳዝናል። የማንን መጫወቻ ሲሆን ምንም ቲጂ ፍቺ ልጆቹ ይጎዳ። ስሜ ትላንትና ዛሬ አይደለም፣ ዛሬ ግን ዛሬ ነው። ኤኒዌይ ለማጭበርበር የሚሄዱበት መንገድ ጥሩ አይደለም። ይሄ ህዝብ እንደሆነ ወገባችን ተሰብሯል ተብሎ ጎፈንድሚ ተባለ የሚያዋጣ ጠፋ። አይ ላቭ ዩ ቱ አንቺዬ ያ ገዴላቸው እንደ ሰው ስማቸውን አይጠቀሙም። ያ ፉን ይላሉ ወይ እንደ ሰው ጭንቅላታቸው ራሱ ገዴለው። ያ ሰው እዚህ ጋር መጥቶ ቲክቶክ ላይ ታፕ አድርጉ ብሎ ምናምን ጉራቸው እዚህ ላይ የስንት ሰው ህይወት ይለወጣል። እንኳን እንደዚህ አይነት ስም ተይዞ አይደለም እንደዚህ አይነት ሂስትሪ የ30 ደቂቃ ሂስትሪ ኖሮት አይደለም። ስንቱ መጥቶ እዚህ ጋር በቀን $10 ራሱ ሰርቶ ይሄዳል። እዛው ጫቱትን አመላልሽ እዛ ሰው የሚያመጣው አንድ ቀን ያው መጨረሻው ተሰር ቤት ነው የሚሆነው አይደለ እንዴ ጋይስ? እሱም ወደ መቃብር ነው የገባው። ተኝናች ታሪክ ነው የሚፈጠረው። አንድ አይነት ይሄ ክራይስ አንድ አይነት ክራይስ ነው ይሄ የመርከበኞች እኮ ነው የሚባሉት። እኛ አየር ኃይሎች ነው የምንባለው፣ ምክንያቱም እኛ በፕሌን የመጣ ነው። እነዚህ ደግሞ በመርከብ በሊቢያ ስለመጡ እነዚህ ባህር ኃይሎች በጣም ከባዶች ናቸው። ባህር ኃይሎች ግን በጣም ጀግና ባህር ኃይሎች አሉ። እናንተን አይደለም ያላቸው። ይሄ እነዚህ ይሄኛው ባህር ኃይል ከሻርክ ጋር እየሳቁ ጨካኞች ናቸው። እኔና ሻርክ እየሳቅን አንድ ደ የእነሱ ግን አንድ ጤነኛ የለው አንድ እነዚህ ከሻርክ ጋር እየሳቁ የመጡ ሰዎች በኢየሱስ ስም ሮስ ከሻርክ ጋር እየሳቀ የመጣ ሰው እኮ አብሮ ከሻርክ ጋር እንጂ መኖር ያለበት እኮ ከሰው ጋር ከኛ ከአየር ኃይሎች ጋር እኮ መኖር እኮ የለበትም። እኛ በጣም ኳሊቲ ያለን አየር ኃይሎች ብዙ የተከፈለብን ነው። ዛሬ በሚሊዮን ቢቆጠር $1 ተከፍሎብን ነው ትኬታችንን ቪዛችንን አድርገን እንዲያደርገን የመጣ ነው።
እነዚህ ባህር ኃይሎች ሻርክ ጋር ሀይ እየተባባሉ የመጡ ሰዎች እንዴት ከባህር ኃይል ጋር እና አየር ኃይል አንድ ላይ የሚኖረው? ያለ በጣም ከባድ እኮ ነገር ነው። ከባድ ያ ጎፍታ ያ ጌታ እኮ በጣም ከባድ ነው። ባህር ኃይል ከባህር ኃይል ጋር ነው መሆን ያለበት። የሴቱን ባህር ኃይል ከባድ ነው። የወንዶቹም ሻርኮች ናቸው። የወንዶቹ ደም ሻርኮች ናቸው። አሁን ያችን በባህር ኃይል ስለመጣች አይደል እንደዚህ የምትሆነው። በጣም ጨካኞች ናቸው፣ ባለጌዎች ናቸው። በቃ የሆነ ህይወታቸውን ለማስተካከል ሳይሆን የመጡት የሰውን ህይወት ለማበላሸት ነው የመጡት። ማንም ሰው ችግር ደርሶበታል። ማንም ሰው በዚህም በዚያ ሁላችንም ችግር አይተናል። ግን የሆነ ፖይንት አላቸው። ሌቦች ናቸው ደግሞ ይሄ በባህር ኃይል የመጣው ከዚህ ከኛ ቤትም ከዛ ሌቦች በቃ የሰው ነገር ነው የሚፈልጉት። ሌብነቱ ይለያይ እንጂ ሌቦች ናቸው። በጣም ሌቦች ናቸው። በጣም ሌቦች ናቸው። ቢላ ቦክስ ምንጥርቅስኪ እኔ እናቴ እንኳን በስነ ስርዓቱ አልቀጠችም። ከጮችብኝ እንዲችለት እንደሚመጣ በፍሪደም ያደጉ ሴት ነኝ። እኛ ቤት ንግግር ላውድ ነው እንጂ ሰውነትሽ እንዲመደብደብ ነው። ግን ጩኸት ግን ትጫዋለች እናቴ ሁሉ ምጥር ከጧት ጀምሮ ማታ ትጫዋለች። እኔም እንደሷ ነው ነገራቸው። ግን እኔ ከያስ ምን ያለቅ እንዳሉ ጊዜ ብትጮይ እናቴ የግንታም ተርሚዞች የሚወስደው ባህር ኃይል ውስጥ በጣም ከባድ ስለታያስ ታፕታፓኩ ያ ፊሽካ ሰው የሆነ መልቀቅ አለበት። በቃ የሆነ በቃ አይደል ኩል መሆን አለበት። ብቻውን ሚስቱን ከእጅ ያዋን እኮ ይናገራል እኮ ዘሎ ላይ የሚመጣው ብቻ የሆነ ነገር ይቸግረው እንዲያርጋ ሲያስጠላ በጣም የሚደብረው ወንድ ልጅ እንጂ ኮራ ደርበ ምናምን ሲሆን እኮ አይደል ኖ ሲቸግረው ነው እንጂ ሳይመቸው ሲቀርቶ ስለዋለ በቃ የሆነ ነገር እንትን ሲለው በቃ በሌሎ ንዴቱ ነው የሚያበርዳው። ስሬስ ነው በቃ ይቆጨዋል። የኔ ወንድም እድሜ ልክ ነው የሚቆጨው። ወንድ ልጅ ደግሞ ልንገራቸው እድሜ ልክ ነው የሚቆጨው። እድሜ ልክ ገና ሞታ ራሱ በቃ ነው የምትለው ወይ የምድሩ ህይወቴ እኮ በቃ ከእሷ ጋር ሆነ ቀላል ይፍል ነበር። ልጋጋም ብላለች። ልጋጋም እኔ ጋር ብዙ እኔ ሰው ከመቃብር ነው የማወጣው። እግዚአብሔር ከመቃብር ለራሴ ያለንም እንጂ ከመቃብር ነው የማወጣው ሰው እለኛ ደግሞ እኔ በነገራችን ላይ ባይዘዌ ልጄ ትምህርቷን ስትጨርስ ሌላ ቦታ ነው የዛኔ ቲክቶክ ላይ ልንገናኝ እንችላለን። ምናልባት ፖስት ላደርግ እችላለሁ እንጂ አናዘር ሌብል ላይ ነኝ ያለሁት። አሚን ይሄን እና ቴንክ ዩ ሶ ማች እናቴ እና we are different baby we are different ነጭ ከመለቀጥቀጫ ምንም እነዚህ ሻርኮች የሚቀጠቀጥ ነገር የላቸው። ምን አላት እዛው ወንድምየው ወርቋ አይታ ሊቀጠቅጣት ቀጠቀጣት እኮ በቃ ከዚህ በላይ ምን አለ? ሁሉ ጤያርጎ ቁጭ አደረጋት አለቀ። ተቀጠቀጠች፣ ወደቀች። የማን ቆርቆሮ ብቻ ወይ ወርቄን ለመጀመሪያ ጊዜ ያደነኩላት ንግግር ልንገራችሁ። ወርቄ ይኸውላችሁ እንደዚህ ነው። ይኸውላችሁ ሴት ልጅ በሌላ አትማሪና በነገራችን ላይ እሷ ያስፈልጋታል እንደዚህ አይነት ነገር። ምክንያቱም ሎንግ ታይም ወይ ታለ እናታችሁ ወይኔ በእናታችሁ ወርቄ የሰደበቻት ምንድነው ለማን ይላኩት ወርቄ የተናገረችውን ሰምታችኋል? ለስንት ስንጠብቅሽ እዚህ ጋር አገኘልሽ ብላት ቀነኒ እሺ ምንድን ነው ወጣት ዘፈን የዚህ ጀም ነገር በጣም ቆያቻ እግዚአብሔር ይበቀልላት። እንግዲህ ምን እናድርግ? ምን እኮ ማድረግ እኮ አልተቻለም እኮ። ጉልበቱ የነሱ ነው፣ ጉልበት አላቸው። ወርቄ የተናገረቻትን ትልኩልኛላችሁ። አንቺ ወርቄ የተናገረቻትን ብታይ ወርቄ የምትናገረታለች መሰለሽ? አንቺ ከፍታ ብላ ማለት ነው። አንቺ እንደዚህ አይነት ነገር ላይ ትወድቂ፣ እንደዚህ አይነት ነገር ላይ ትሆኚ ብላ የተናገረቻትን ሰምታችኋል? ወርቄ ያለቻትን ሰምታችኋል? ወርቄ እንኳን ባቀማ ለመጀመሪያ ጊዜ የሆነ ጥሩ ሜሴጅ ያየሁት ለመጀመሪያ ወርቄ ተናግራ ዋው ያልኩበት ለመጀመሪያ ጊዜ እንጂ እኔ ከብዙ እንትን መልኮልባት ወርቄ እናት ወርቄ እኮ በጣም እኮ አትናቋት እንደዚህ አይነት ነገር ግን ወርቄ ልሽ እንደዚህ አይነት ዳህና ደንቆሮ ብትወድ ኖሮ ዛሬ እዚህ ጋር ታያት ነበር። ወርቄ እኮ የራሷ ቤት እኮ ነው ፍራንስ ውስጥ ያለት። ወርቄ እኮ የራሷ መኪና አላት ጋይስ። እንደዚህ ዘልዛላ ብትወድ ኖሮ እንደነዚህ አይነት ቆርቆሮ ብትወድ ኖሮ የሆነ ኦሮሞ እንኳን ወዳ ሄዳ እንኳን ስንት ነገር አይታው ስታው ደሃ ነው እሱ እንኳን ደሃ ነው። አረፎን ቃብና አባቱ ብላ ጥላው የመጣችው ጋይስ ከባድ ነው። በተለይ እድሜዋ 40 ለሆነች ከ40 ላለፈች ሴት ማለት ነው። በነገራችን ላይ እድሜዋ ከ40 ላለፈች ሴት ምናልባት
2 ወር ልታታልላት ትችላለህ። 3ኛው ወር ላይ ትባረራለህ። እኔ እናት እድሜያችን ራሱ ትምህርት ቤት ዲግሪ ነው። ምክንያቱም ከአንተ በፊት ብዙዎቹን አስተናግደናል። እንደው ዝም ብለን በቃ አለ አይደለ እንደ እርዳታ ስንረዳችሁ የሆነ ወደድናችሁ ነገር ይመስላችኋል አይደለ? ቡልሺት እኔ ማቸው ዲዮስ ይገዛኛል ነገራችን ከደህና እንኳን ቢሆን ከ35 በላይ ቴንክ ዩ ሶ ማች በቃ ከ35 ካልባልኩ በእናታችሁ የወርቄ እየተናገራችሁ እስከ 30 ድረስ ልታጠፋ ትችላለህ። ከዛ በኋላ መብራት ነው በቃ ባቡላ በቃ በርተን ነው እንትን የምንለው። ሳምሪ ቪዲዮ እንዴ ሳትቀጣጥል እያላችሁ ነው። ሳምሪ ምንድን ነው የለጠፍሽው? ኧረ ወይኔ ኧረ ምንድን ነው ወይ ስታምሩ ግን ታምራላችሁ። አይስ ወይ ለልጄ በቃ እንደዚህ ባል ነው የሚያስፈልጋት። እንደዚህ ቀንድ እንደዚህ ነው ይማል ልጅ እንደው የትምህርት ቤት አይ ትምህርት ቤት ማለት ነው ሴትዮ ሄደችው ምንድን ነው ሳምሪ ናት እንዴ? ታረጋ ላሳየው ሂዱ ነው ከፈለጋችሁ። ከሰሞኑን እንግዲህ ሌላ ብጥብጥ ይጀምራል ትላላችሁ። ሌላ ብጥብጥ ሌላ ታሪክ እኔ እዚህ ሌላ ታሪክ እፈጥራለሁ። ልጅቷ እዛ ከኤክሷ ጋር ሌላ ታሪክ ይቅርታ ኤክስ አልኩኝ እንደ ይቅርታ በፍርድ ቤት የተያዘ ነገር ነው። እንዴት ያምራል ደግሞ ቦታው። መቼ ነው አጠናለሁ ብላ ሰሞኑን እንውጣልሽ። እኔ እኮ ገርሞኛል እኮ ይመችሽ ነፍሴ። ኢንጆይ ማይ ዶተር ኢንጆይ አድርጊ ነበር ዱር ያልኩሽ ስታምር ግን ይሄ ቢኪኒ የኔ ነው እንዴ? ድሮ አይደለም እንደዚህ የምትል ቢኪኒ ግን አሁን ያየሁት አሪፍ ልጅ ነው ማለት ያዝናናል። ይቅርታ ያዝናናል። ቀድመን ጥሩ ነው ምናምን አንልም። ኤቢዲኒ ናት ቴንክ ዩ ሶ ማች ኢንጆይ የሚያደርግ እንደዚህ በቃ እንደዚህ ፏ ብልጭ ምናምን በቃ የማትገመጪ ሴት ሁኚ ብላለች። ቀላል አፋችን በሙሉ ተንተባተበ እኮ እዚህ ጋር በልቻ ደህና ደሩ